የቀጠለው የአዶናይ ስኬት ቲክቶከር አዶናይ ብራንድ አምባሳደር ሆኖ መሾሙ በዚህ ሰዓት እየወጡ ያሉ መረጃዎች ያመላክታሉ። አፍሮ ሀብ ኢትዮጵያ ኢቨንትስ ድርጅት በኢትዮጵያ ወጣት ተጽዕኖ ፈጣሪ የሆነውን አዶናይ ድርጅቱ የአፍሪካ ቲክቶክ አዋርድ እና ለኢንተርናሽናል ኢቨንትስ ዝግጅቱ ብራንድ አምባሳደር እና ፓርትነር አድርጎ ሾሞታል። ድርጅቱ አፍሮ ሀብ ፕሪሚየም ኢቨንትስ በኢትዮጵያ የተመሰረተ የኢትዮጵያን ብሎም የአፍሪካ ወጣቶች የስራ ፈጠራና ኢኮኖሚ ለማሳደግ የሚሰራና የኢትዮጵያንና የአፍሪካን ባህላዊ፣ ኢኮኖሚያዊ እንዲሁም የፈጠራ አቅም ለተቀረው ዓለም ለማስተዋወቅ የሚሰራ ድርጅት እንደሆነ አዘጋጆቹ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ላይ አሳውቀዋል። ይገባኛል። አንዳንድ ሰዎች ምን አይነት አመለካከት አላቸው? ስግጥ በሉ ስትላቸው ልብሳቸው አውልቆ መንገድ ላይ እየሮጡ ነው ያሉት። ስለዚህ ይህ ትክክል ነው ወይ ይላል። እኔ ልብስህን አውልቀ መንገድ ላይ ሮጥ አላለም። ይሄ የታወቀ ነገር ነው። ኮመን ሰንስ ነው የሚጠይቀው። እኔ ልብሴን አውልቄ መንገድ ላይ አልሮጥም አላደረገውም። ምክንያት ትክክል አይደለም። እንደ አንድ አዶናይ ማለት ነው። ግን መሰገጥ ያለባቸው ምንም በልባቸው፣ በህልማቸው፣ በዓላማቸው ራሳቸውን አክብረው ዝቅ ሳይሉ ከሰው በታች ነኝ ብለው ሳያስቡ ራሳቸውን አፍቅረው አንደኛ ነኝ ብለው ይነሳሉ፣ ስግጥ ይላሉ። በዛ አስተሳሰብ ለሴ ይህ ማስተማር ደግሞ የሚፈልገው መድረክ ላይ ወጥቼ ነው። ስግጥ ፍምስ ቱር ላይ ይህ ነው ዋና ዓላማዬ። በአዲስ አበባ እንጀምራለን። የመጀመሪያው ኢቨንታችን የሚሆነው አዲስ አበባ ነው። ኮንፊደንስ አስተምራቸዋለሁ፣ በራስ መተማመን አስተምራቸዋለሁ፣ እንዴት እንደሚሰግጡ አስተምራቸዋለሁ፣ ህልማቸው እንዴት እንደሚያሳኩ፣ እንዴት እንደሚፈምሱ፣ እንዴት ኢንተርናሽናል እንደሚሆኑ እኔ ራሴ ልመራቸው እፈልጋለሁ። because የኔ መንገድ ወደዛ ስለሆነ ማለት ነው። አመሰግናለሁ። አዶናይ የተመረጠበት ዋነኛ ዓላማ እንደገለጸው እንዳለው ሆኖ ሶሻል ሪስፖንሲቢሊቲ ቅድም ሲገልጸው የነበረው ማህበራዊ ኃላፊነት አንድ ድርጅት ከማትረፍ በተጨማሪ ለዜጎች የስራ እድል ከመፍጠር በተጨማሪ ምንድነው የሚሰራው የሚለውን ዜጋ የተወሰነ ነገር የፈጠረው ነገር አለ። እንደምታውቁት በቅርብ ጊዜ ፎሎወሩ ብዛት እየጨመረ ቢመጣም አዶናይ ከትንሽ ጀምሮ ያልታዩ ብዙ ስራዎች አሉት። በነገራችን ላይ እኛ የምንመለከታቸው ሶሻል ሚዲያ ላይ የለቀቃቸው ስራዎች ነው። ያላየናቸው ደግሞ በርካታ ስራዎች አሉ። ከጀርባ ሆኖ እየሰራ ያለ እያገዘ ያለ እዚህ ማኔጀሮቹም አሉ፣ ሌሎችም አብረው በጋራ ሆነው በተለይ በቅርቡ ለባቡሄር በጎ አድራጎት የተመለከታችሁትን እንኳን ብናነሳቸው ከደቡብ የመጡ ልጆች ምን ያህል ለውጥ እንዳመጣና እንዲሁም የኪነ ጥበብ ባለሙያዎችን እንኳን ፎሎወሮች እንዲጨምር ወደድንም ጠላንም ተጽዕኖ ፈጥሯል። ይሄ የምትመለከቱት ነገር ነው። ብዙ የኪነ ጥበብ ባለሙያዎች እንኳን ብዙ ፎሎወር የላቸውም። እውቅናቸው ብዙ ቢሆንም ፎሎወር እንኳን ሶሻል ሚዲያ ላይ ብዙ አይጠቀሙም። ይሄ ነገር ለውጥ እንዲመጣ ትልልቅ ስራዎች እየሰራ ነው እና ከነ አብረህት ጋር ስናወራ እሱ የተመረጠበት በብዙ መስፈርት የታዩበት ሁኔታ አለ። ወጣቱን ማንቃትና ማስተማር፣ ግንዛቤ መስጠት፣ መለወጥ ቅድም እንደተባለው መሰገጥ ሲባል በመጥፎ ብቻ ነገር አይደለም፣ በጥሩ ነገር መለወጥ እንደሚቻል ማሳያም ስለሆነ ነው። ስለዚህ የበጎ አድራጎት